በአንደበቴ አሁን ደግሞ አብርሽ አሳዘነኝ ልበል። አሁን የሰማሁት ሌላ ታሪክ ነው። ቤተሰቦች እኛንም እኮ አጽያት በአንደበታችን በገዛ አንደበታችን አጽያት እያስገቡን እኮ ነው ቤተሰቦች። አሁን ደግሞ ዳኒ ኤፍሬምና ሜሪ ተገናኝተዋል። ተገናኝተውም የተፈጠረው ነገር ይገርማል። በስልክም ከአብርሽ አንደበት የሰማሁት ነገር ደውለውለት ሄርሜላ ሲደወልለት የኤፍሬምንም የሁሉንም ከአብርሽ ጀርባ አሉ የነሩታን ስልክ ጭምር አታነሳም። ያው ሲናገሩም እንደሰማ ነው ጭራሽ የአብርሽ ስልክ እንደማይሰራ ነው። አሁን ግን እዚህ ነገር ውስጥ የዳኒም እጅ እንዳለበትና አብርሽ እውነትም እንደሚባለው በፊት ሩታ አግታው አብርሽ ዳኒ አግታው ማን ነው ኤፍሬም አግታውት ነው ይባላል። አሁን ግን ሄርሜላ ራሷ ናት ያገተችው። ጸበል የተባለውን ቦታ ቤተሰቦቹም ሰላሙና ጤናው ይመለሳል ያሉት ቦታም እንደው እየሳኩኝም እያሳዘነኝም ነበረና አይ አብርሽ በስንት ቦታ አሁን ደግሞ ያለው ነገርም ብሰሙ ቤተሰቦች እንዴት አመሻችሁልኝ? በስልክ ማለት ነው። ሰላማችሁ ጤናችሁ ብዝት ይበልልኝ። እኔ ጋር ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። እናንተ ጋርም ሰላማችሁ ጤናችሁ በዘት ተረፍርፍ ይበልልኝ። እንግዲህ እንደተለመደው ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ የደውል ምልክቷን በማጥቆር ቤተሰብ እንድትሆኑ በአክብሮትና በትህትና ጋብዛለሁ። ወዳችሁና ፈቅዳችሁ ለምታደርጉኝም ከልብ አመሰግናለሁ። ላይኳንም አትንፈጉኝ የኔ ምርጦች ማለት ነው። ሰላማችሁ ይብዛልኝ ማለት ነው። ዛሬ እንግዲህ ቅድም ባልኩበት አንደበቴ መቼም ይሄ የሰሞኑን ነገር እኛንም አወዛግበውን እኛንም አንደበታችን ምላሳችን ሁለት ነገር እንዲናገር እያደረጉን ነው። በእርግጥ እኛ በምናየው ቪዲዮ ነው የምናወራው፣ አትፍረዱብን። እኔ ቅድማውን አብርሽ የምር ሩታ ላይ ተጫውቶባት ሄዶ ብያለሁ። የምር ተንገብግብ ያለው ከምሬን ነው መላችሁ። ምክንያቱም አናዶኛል። አንደኛ የቤተሰቦቹ ነገር በጣም እያናደደኝ ነውና እና አሁንስ ጤናው ይመለሳል እየተባለ የነበረው መዝናኛ ቦታ ነው ጤናው የአብርሽ የሚመለሰው? መዝናኛ ቦታ ጸበል ቦታ ነው ወንስ ጠቅላላቸውን እንደ አብርሽ ጀዝበው ደንዝዘዋል? እኔ አልገባኝም። የአብርሽ ጤንነት የሚመለሰው ከሄርሜላ ጋር መዝናኛ ቦታ አሁን የት ነው ያለው? አብርሽ ጸበል ነው? ዶክተር ጋ ነው? መዝናኛ ቦታ ነው? የት ነው ያለው? ቤተሰቦች ዝም ብላችሁ ሩታ ላይ ስትፈርዱ የነበራችሁ በሙሉ ማለት ነው። አብርሽ ከራሱ አንደበት እንግዲህ በዳኒ ስልክ ተደውሎላት ሄርሜላዋ ከዳኒ ጋር እንደምትደዋወል ነው ብያችኋል። ይሄ እጅ የዳኒም አለበት ማለት ነው ከሄርሜላ ጋር። ግን የት እንዳሉ አላቅም አለ። ግን ሄርሜላ ጋር ይደዋወላል ዳኒ ማለት ነው። አብርሽን አገናኝተውት ነበር ከሜሪ ጋር ከኤፊ ጋርም አገናኝተውት ነበረ። ምን ቢሉ ጥሩ ነው? አብርሽ ወንድሜ ዳማን ነው ኤፍሬም ናና ውሰደኝ ነው ያለው። ሰምታችሁ? ናና ውሰደኝ ኤፍሬም ወንድሜ። አስቡ። ከዛ ወዲያው እሷ ስልኩን ተቀበለች። እንዴ ምን ሆነ ነው አብርሽ? ደህና ነኝ በላቸው፣ ሰላም ነኝ በላቸው ምናምን። የት ነው ያለ ሲሉ መዝናኛ ቦታ ነው ያለሁት። በቃ ተመልሶ ደግሞ ወዲያው እሷ እንዳለችው መዝናኛ ቦታ ነኝ ያለው ብላ ሀሳቡን አስቀየረችው። ደህና ነኝ ያለ። መጀመሪያ ግን ወዲያው ስልኩን እንዳገኘ ኤፍሬም ናና ውሰደኝ እዚህ ቦታ ነኝ ናና ውሰደኝ አለው። አስባችሁታ? ታዲያ በሄርሜላ ልጅ ሳልታገተም ቤተሰቦቹስ እንዴት ነው? ጸበል ቦታ ነው የላካችሁት? ዴቭና ቡዜ አብርሽ ጸበል ቦታ ነው ያለው ከሄርሜላ ጋር ነው። እናንተም እንደ አብርሽ አብራችሁ ደንዝዛችኋል ወይንስ ለልጁ አታስቡም ነውስ? ማለ ይሄን ልጅ እንዳሸንጉሊት እዚህና እዚህ እያረጋችሁ መጫወቻ ነው ያደረጋችሁት አብርሽን። እሺ ትልልቆች የተባላችሁት እነ ቡዜ ከሩታ እጅ ፈልቅቀን ካላወጣን አላችሁ፣ አገኛችሁ፣ ድሉን ወሰዳችሁ እና ይሄ ልጅ ቀጥታውን እንደወሰዱት ቤተሰቦች እስቲ ፍረዱ። ይሄ ልጅ እጃቸው እንደገባ ወደ ጸበል አደን መሄድ ያለበት። እሺ ምናልባት በጸበል አያምኑም ጴንጤ ናቸው እንበል። ካልሆነ ደግሞ የእንትን ምንድነው የጭንቅላት አማካሪ በቃ በእነሱ በሚያምኑበት ይሄ ልጅ ጤናውን የሚያገኝበት። እንደውም ቢቻል አብርሽ እነዚህ ቤተሰቦች የሚያጨበጭቡት የአብርሽን ጤንነት የሚፈልጉ ቢሆን ከሁለቱም ሴቶች አርቀው የልጁን ጤና መልሰው የእሱን ምርጫ እንዲመርጥ ነበር ማድረግ የሚችሉት። አያደርጉም። የእነሱ ጸበልማ ሄርሜላ ናት። ቀድምን ብየዋለሁ። እሱ ግን ያለው ከሄርሜላ ጋር መዝናኛ ነው። መዝናኛ ስለሄደ አብርሽ ዳነ ነቃ አይደል? ከነበረበት ሁኔታ ወጣ። ከሄርሜላ ጋር ስለተዝናና አሽጋው ደስተኛ ቢሆንና ከሄርሜላ ጋር እየተደሰተ ቢሆን ናና ውሰደኝ ይላል እንዴ? ይናገራለችን ጋር ወዲያውኑ ደግሞ እንዲህ አብርሽ ምን እያልክ ነው ብላ ስልኩን ነጠቀችው። ደህና ነኝ በለው እየተዝናናው ብላ መዝናኛ ማለችው ወዲያው ሄርሜላው ማለት ነው። መልሶ ሀሳቡን ቀየረ። እዛው እያዳመጥን በስልክ ማለት ነው። የዚህ እጅ ደግሞ ዳኒም አለበት። ዳኒ ግን ለተመልካችም እኔት እንዳሉ የእውነት አላቅም፣ ግን ከሄርሜላ ጋር እንደሚደዋወል ነው። እንዳልኳችሁም ሄርሜላ የማንንም ስልክ የቤተሰቦቹን የቡዜን እና የዴቭን ካልሆነ የነሩታን የነ ኤፍሬምን ስልክ ብል አታነሳንኝም ብሏል። ኤፍሬም እና ዳኒም ተያይዘው ነበር። ወንድም የሆነ ነገር ቢሆን ኤፍሬም ዳኒ ደግሞ ምን ይላል? እናንተ ጋር ሲሆን ነው ጤነኛ። አሁንስ
ሄርሜላ ጋር ጤናው ተመለሰ። ዳኒ እንደዛ ስታሽቃብጥ የነበረው እንደዛ ስታጨበጭብ የነበረው ከሄርሜላ እግር ስር ካልተነጠፍኩ ብለ በወጡ በገቡበት ሁሉ ቦዲጋርድ ይመስል የሀገር ሰው ከበክ መውጫ መተንፈሻ መፈናፈኛ ሳጥታችሁት ነበረ። ልጅቷን ጨምር ጭንቀት ውስጥ አስገብታችኋት ነበር። ሩታን ጨምር። እሺ እንዴት ነው ቡዜስ? ዳኒ አቶ ማነው ዴቭ መቼም 1-4 ቀን ጤናው ተመለሰ። በመዝናናት ነው የአብርሽ ጤንነት የሚመለሰው። መጀመሪያ የዚህ ልጅ ጤንነት አይቀድም። እኔ እኮ ብያችኋለሁ። ስራቸው ሁሉ ማለት ነው ጠቅላላቸውን አብርሽ ጤነኛ ሆኖ ሚስቱን እንዲመርጥ አይፈልጉም። ስራቸው ሁሉ እነሱ ከሄርሜላ ጋር ብቻ እንዲኖር ነው። በፊትም ጥረት ስታደርግ ቡዜም የነበረችው እንጂማ የእውነት ቡዜ የእውነት የወንድሟ ጤንነት የሚያሳስባት ቢሆን ኖሮ በአብርሽ ዙሪያ ያሉት ያዙ ይልቀቁኝ ብቻ ናቸው። ምላስ ብቻ፣ ጩኸት ብቻ፣ መውረግረግ ብቻ፣ መጨፈር ብቻ። የእውነት የአብርሽ ጤንነት የሚያሳስባቸው ቢሆን እንደው ቡዜ ተብዬዋ ራሱ ሄርሜላ ጋር ሳይሆን ቤተሰብ ጋር ይዛው ትሄድ ነበር። ቡታጀራ ይዛ ትሄዳለች። እናት አባት ደግሞ ልጃቸውን ወደሚሆንበት ቦታ ይዘው ጤናውን ይመልሱታል። ቤተሰብ ጋር ይሆናል ለትንሽ ጊዜ። አየሩንም እዛ የቡታጀራ አየርንም እዛ ትንሽ ቁጭ ብሎ ከአባቱ ጋር ያለውን ነገር ያወራል። ጤናው መሆን ይመለሳል። እንደሚሉት ጤነኛ ካልሆነ ማለት እኮ ነው። እነሱስ ሄርሜላን ለማናደር ሩታን ለማናደር ነው ለመበቀል ነው ሄርሜላ ጋር ያደረጋችሁት። በተለይ ቡዜ ሩታን ለመበቀል ሩታን ለማናደር ነው። እንደው ሩታንስ ተዋት። እንደው ይሄ የተወለደው ልጅ አሳዝናችሁ እንደው ሄርሜላን ከዛ ከአንድ ፍሬ ሕፃን ልጅ ከሉል አስበልጣችሁ ነው እግዚአብሔርን። አንቺም እኮ ቡዜ ተብዬዋ ራሱ ማለት ነው አክስት እኮ ነሽ። ነገ ይጠይቅሻል። ይሄ ልጅ እኮ ያድጋል። ልጅ ከተወለደ በኋላ መቼም እንደ ካሮት ወደ ውስጥ አይደለም ወደ ላይ ነው ሁሉ ነገር እያደገ እያጣራ ሁሉ ነገር የሚሄደው። ቡዜ ከልጁ ከዚህ ሩታን ታያት። ሩታን እንዳይነን ትንሽ እንደ ጣውንትሽ ነው አሁን ላይ የምታያት። ግልጽ እኮ ነው። አብርሽ ራሱ ከሩታ ይልቅ ከዚችኛ ቢሆን ትመርጫለሽ። ይሄ ግልጽ ነው። ፊትሽ ነው የሚነበብ ነገር ነው። ስራሽም እንደዛ ነው የሚናገረው። ግን ይሄ አንድ ፍሬ ሕፃን ልጅ አሳዝንሽ። ምን አለ ፈዘዘም ደነዘም እንደው ከልጁ ጋር ቢሆን እግዚአብሔር ምን ችግር አለው? እና አሁን በየመዝናኛው ከኤርሜላ ጋር ስለሆነ አብርሽ ወደ ጤናው ተመለሰ። ያ ነው ለአንቺ ጤንነት፣ ያ ነው የወንድምሽ ሰላም፣ ያ ነው ዳን። ያንተስ የአብርሽ ጤንነት ከሄርሜላ ጋር መሆኑ ነው የአብርሽ ጤንነት ለእናንተ እንደዛ ነው። በጣም ነው የምታሳፍሩት እግዚአብሔርን በጣም። እኔ አሁን አብርሽን ቀድማውን የተናገርኩት ሩታን በአንድ ጎን አናደደች። ቀድም እንዳልኳችሁ ቪዲዮ ላይ ለምን ድብቅ አላደረገችውም ነው ያልኩት። ወይም ደግሞ እሷን ከሚያጋፍጥ ወይም ደግሞ እየተጫወተባት ተጫውቶባት ነው ሄደው ብያለሁ። አሁን ግን በስልክ ግን ድምፁን ስሰማ እና ውሰደኝ ነው ያለው። ኤፍሬም በእናትና ውሰደኝ ነው ያለው። አያለ እናስ አሁንስ ከሄርሜላ ጋር ደስተኛ ነው። ጸበል እየረጨችው ነው እሷ ወስዳ። እህት ወንድሞች እንዴት አይነት አስተሳሰብ ነው ያለባቸው በእግዚአብሔር። እኔ አሁን በብዙ ቦታ ብሆን አብርሽ ወንድሜ ቢሆን ለምሳሌ እንደሚሉት አይነት ወሬ እያወራው ቢሆን እውነተኛ ሰው ትክክለኛ ሰው ቀደም እንዳልኳቸው ቤተሰብ ጋር ነው የሚሄደው። ቀጥ ብዬ የወንድሜ ጤንነት የሚያሳስበኝ ከሆነ ማለት ነው ቤተሰብ ጋር እሄዳለሁ። ሄርሜላንም አላገናኛት ሩታንም አላገናኝም። ሁለቱም ሴቶች ናቸው። እዚሽ ጋርም የልጅ እናት ናት። የሚሰማት ስሜት አለ ለእነሱ። የአብርሽና ሄርሜላ መዝናናት ለሩታ ደስታ ይሰጣታል አይደለ? ምን አይነት የደነዘዘ ጭንቅላት እንዳላቸው፣ ምን አይነት ግግም ያለ ጭንቅላት እንዳላቸው ነው የሚገርመኝ። ለስሙ እንደተማረ ሰው ነው የሚያጫውታቸው ንግግራቸውን ለነገራቸው። ግን ምንም ማስተዋል የተባለ ነገር አልፈጠረባቸውም የአብርሽ ቤተሰቦች እግዚአብሔርን። ኤፊ ብቻ እንደው ቢያንስ እንኳን ይሄ ሕፃን ልጅ አሳዘናቸውም። ሌላው ቢቀር ምን አለ እንደው እየተጃጃለም ከልጁ ጋር እየተንፏቀቀም ቢሆን አብሮ ከልጁ ጋር ቢያሳልፍ። ከልጁ ነጥቃችሁ ከውሽሚት እንዲዝናና ፈቀዳችሁ። ሁሉም ለልጁ የሚያስቡ አይደሉም ቤተሰቦች ሁሉም። እናንተንም እንደ ኤፍሬም እንደ ዳኒ በጥቅም ነው እንደያዘቻችሁ ቡዜና ዴቭ። ከወንድማችሁ በላይ ምናልባት የሄርሜላ ጥቅም በልጦባችሁ ሆን እንዲ አይታወቅም። ጊዜው ጥቅም ሆኗል ብዬ እኮ ነው። ጊዜው ገንዘብ ሆኗል እኮ ጊዜው ገንዘብ ሆኗል ብዬ እኮ ነው። ምናልባት እቺ ልጅ እናንተንም እንደነ ዳኒ እንደምትገዛቸው ጎረምሶች በጥቅማ ጥቅም በዚህ ይሄ በፊቱንም አብርሽን በጥቅማ ጥቅም አስራ ነው አይደል? ይሉንታና ይሄ ውለታና ፍቅር ተምታቶባት ውለቷን በፍቅር ቀይራ ፍቅር ተጫውታ እዚህ ጉድ ላይ ገባችሁ አይደል? እናንተንም በውለታ ምናልባት አስራችሁ ይሁን እንዴች ልጅ አይናችሁንም ልባችሁንም እንጂ መቼም ይሄ ልጅ እጃችሁ ከገባ መውሰዴት እንዳለባችሁ ታውቃላችሁ። ኦዲየንስ ይናገራል። ቅድሚያ ለልጁ ስጡ ይላሉ። ቅድሚያ ጸበሉ ሰዱት
ቅድሚያ ሕክምና ውሰዱት። ደግሞ ጸበል ነው እንጂ ለእንደዚህ አይነት ነገር ቅድሚያ ጸበል ውሰዱት። ቅድሚያ ልጁ ጤንነት ይበልጣል። ከሁለቱም ሴቶች ጋር አሽሹትና መጀመሪያ ልጁ ይዳን። ይለፈልፋሉ እግዚአብሔርን የአብርሽ ኦዲየንሶች። እነሱ ግን አንዴ ሲላቸው ሩታ ጋር አድርገው በልጁ ይጫወታሉ፣ ሲላቸው ሄርሜላ ጋር ያደርጉታል። በጣም ነው የሚያሳፈረው። እግዚአብሔርን በጣም ነው ስሜታዊ የሆንኩት የአብርሽን ድምፅ ስሰማ ማለት ነው። እና ኤፍሬም እንግዲህ ሜሪን በጣም ታናዳለች። ስልኩን እንግዲህ ላቸው ላይ ነው ሄርሜላ የዘጋችው ማለት ነው። በቃ ደህና ነው ብላ ማለት ነው። እንዴት ነው የተተበተበው መተቱ ለቀቀው እንዴ? ቤተሰብ እንዴት ነው? እዛም ሄዶ አለቀቀውም የሚሉ ደግሞ አንድ አጨብጫቢዎች አሉ። እግዚአብሔር ምስክሬን ነው። እዛም ሄዶ አለቀቀውም መተቱ ይላሉ። ሲጀመር መተት የሚሆን ምንም ሄዲ ጤናው ልክ አይደለም፣ አብርሽ ከራሱ ጋር አይደለም ከተባለ መወሰድ ያለበት ከሰው አርቆ መውሰድና የልጁን ጤና መልሶ መመለስ ሲገባቸው ቤተሰቦችም ወደ ውሽሚት ጋር ነው የሚመልሱት። አያችሁ፣ ለዛ ነው የአብርሽ ቤተሰቦች፣ እኔ ቤተሰቦች ስላችሁ ሙሉውን አይደለም፣ ሙሉውን እንዳይመስላችሁ፣ ሙሉውን መደፍጠጥ አይደለም። እዚሁ አዲስ አበባ ያሉ ሰለጠንም ብለው በሰለጠነ ከተማ ውስጥ ቁጭ አሉ፣ ተማርም ብለው በተማረ ከተማ ውስጥ ቁጭ አሉ ማለት ነው። መሀሉ ከተማ ላይ ቁጭ ብለው ግን አይምሯቸው እንዴት እንደሚያስብ አላውቅም። ማሰቢያቸው የተደፈነ ትንሽ ያህል እንኳን እንደ ሴት በተለይ ቡዜ ማሰብ ብችል ሩታ ምን ይሰማታል ትላለች። አብራ እኮ አሳልፋለች አይደል? ተዋልዳችሁ። እኔ በሆነስ የኔ እህት ብትሆንስ ሩታ እግዚአብሔርን ይህንን ነው የማስበው። እህቴ ብትሆንስ በባሎቿ ጋር እንዲህ እየደረሰባት ያለች እህቴ ብትሆንስ በጣም ነው የሚያንገበግበኝ። ጌታ በጣም የቡዜ ስራ በጣም ነው የሚያንገበግበኝ ከምላችሁ በላይ ማለት ነው። እናንተም አስቡት እስቲ እናንተ እህት ብትሆንስ ሩታ አስባችሁታል? ቅድም ተናግሬ ያለው መድገም ስለማልፈልግ ነው እንጂ አብርሽ ሩታ ጋር ሲሆን ታሟል። ሄርሜላ ጋር ሲሆን ግን እንትን ውስጥ ነው ያለው። አሁን ጤናው ተመልሷል። ኧረ በደንብ ደስተኛ ሆኗል እንጂ እያየ ነው። በስልክ ራሱ ድምፁን ተቀይሯል። የድሮን አብርሽን የመለሰችው ቡዜና ሄርሜላ ማለት ነው። በመዝናናት አሉ እንግዲህ ጤንነቱ የሚመለሰው። ጠቅላላቸውን ራሱ ወዳዶች ናቸው ከሱ በላይ ማለት ነው። እና አብርሽ ለማንኛውም መምጣቱ ማይቀር ነው። በዚህም በዛም አብርሽ እንግዲህ እኔማ ጉዱን ባየው ብያለሁ። እንደ መቶ እንደሚሉት እንደ 2-3 ቀን አይደለም እስቲ 15 ቀን የዚህ ልጅ ታሪክ ማየት እንዴት እንደናፈቀኝ በቃ እግዚአብሔርን ነው የምላችሁ። እነሱ እንደሚሉት ሩታን እኮ ከእነሱም አልፎ በኦዲየንስ አስጨፍጭፈዋታል። እግዚአብሔርን ነው የምላችሁ፣ አስጨፍጭፈዋታል ከላይ እስከታች። በእርግጥ ልጅቷ አትሰማቸውም። የኦዲየንስ ጋጋታና የጫጫታ መጨፈር የምትሰማ ብትሆን ገና ድሮ የምትወርቅ ልጅ ነበረች ሩታ። ግን ማንንም አትሰማም። እሷ ስድብም አይጠላትም፣ ስድብም አያጠነክራትም። ግን ይሄ ሁሉ ሰው እንዲወርድባት አድርገው ልክ እሷ እንደከለከለች አብርሽ የሆነ ነገር አድርጋ እሷ እንደከለከለች አደረጉ። አሁን ልጁ ግን ወደ እነሱ ሲመለስ የታለ ጸበሉ? የታለ ሕክምናው? ስትንጫጩስ የነበራችሁ ሩታ ልጁን መልሺ። እኔም ብያለሁ በጊዜው ሲጫቸው እስቲ ብያለሁ። አገኛችሁ በዛም በዚህም ብላችሁ አይደል? ታዲያ መቼ ወሰዳችሁ? ተብዬዋስ እስቲ እውቀት እንዱ ብቻ ምላስ ብቻ ነው በቃ ተግባር 0 ምላስ ብቻ። ስታሳምኑ ኦዲየንሱን አንደኞች፣ ስትችሉበት ደግሞ እችን ልጅ ማጣጣል፣ እችን ልጅ ማሰደብ፣ ማስወገድ ትችሉበት አላችሁ። ግን እውነቱ ማጋን ያለው እውነቱ ማጋን ያለው ነው። አንዳንዶቻችሁ ደግሞ እያዩዋችሁ ነው። እግዚአብሔር እንደኛ እነሱ በሚሰሩት አንዳንዶቻችሁ እነዚህ ዶላር ያሰከራቸው በልጁ ይጫወታሉ እያላችሁ ነውና፣ አረ በጣም ይገርማል፣ የምር ይገርማልና አይ ሄርሜላ እጅሽ ገብቷል። ነገ እንደማይመለስ ምንም አንቺም ራሱ ምንም ዋስትና የለሽም ለኔ ማለት ነው ነገ